ቆይ ሩትስ ይህንን ያህል ማስመሰሉ ለምን ፈለገችው? እራሷን እጠይቃታለሁ። ይሄ ቤተሰብማ ከዚህ በላይ እንዲጎዳ አልፈልግም። አዎ ሚኪ ምን? አሁን አይሆንም። እስቲ ትንሽ ተረጋጋ። ዳዊት ሁሉንም ነገር አውቋል። እኔም ያጎቴን ገዳይ ለህግ ማቅረብ አለብኝ። እኔም እኮ የምፈልገው እሱን ነው። ግን እስቲ ትንሽ እንኳን ተረጋጋ። ምን እስከሚሆን ነው የምታገሰው? ሳሮን እቃዋን ጠቅልላ ከሀገር እስከምትወጣ ነው? አታስብ። እንደዚህ አይነት ብልጠት እንኳን የለባትም። የትም አትሄድም። አንቺ ተጃጃ የላት እንጂ እኔ የሳሮንን ጭንቅላት ጠንቅቄ ነው የማውቀው። እሷም እስር ቤት ገብታ እርሜ ልኳን እንድትማቅቅ የምፈልገው። እሺ ተረጋጋ። በንዴትና በጉልበት የሚሆን ነገር የለም። እሺ ቆይ ምን አድርግ ነው የምትይኝ? ቆይ ዳዊት እንዳሰብከው ሁሉንም ነገር ባያቅስ እኛ እንዲያውቅ ልናደርገው ነው ማለት እኮ ነው። ስለሌላው አያገባኝም። እኔ የመጣሁት ሳሮን ለማጋለጥ ነው። እሱን ደግሞ አደርገዋለሁ። አንቺንም ብዙ ጊዜ ነግሬሻለሁ። ለዳዊት እውነቱን ንገሪው ብዬሽ ነበረ። አዝናለሁ። እና ሁሉም ነገር ሊያበቃል? ይኸውልሽ ሩት፣ አንቺን ማሳዘን አልፈልግም። አሁን ቶሎ ብለሽ ለዳዊት ሁሉንም ነገር ልትነግር እፈልጋለሁ። አመሰግናለሁ ሚኪ። ምስጋና ምንም አያደርግልኝ። እና ምን ላድርግልህ? እዚህ ጋር እንድትስሚኝ ነው የምፈልገው። አንተ አብደሃል እንዴ? ሰው ሊያየን እኮ ይችላል። ዓለም በሙሉ ቢያይ ምንም ግድ አይሰጠኝም። ደረቅ። እሺ አሁን ደግሞ በዚህ ሲያምር ይቀራል ደነዝ። ዳዊት እኔ በስራ ጉዳይ ቀልድ አላውቅም። ዶክሜንቱን አምጣ። ላምጣ? ወይኔ ቤቱ በቃ ወደ ጦርነት ቀጠና ሊለወጥ ነው። በቃ ቆይ የምን ዶክመንት ነው ይሄ? የስራ ነው ደግሞ። የምንስ ቢሆን አንተ ይመለከታል እንዴ? ኦኬ አዲሱ የህፃናት መሸጫ ፕሮጀክትሽ ነው? ቆይ አንዴ አልገባኝም። የምን የህፃናት መሸጫ ፕሮጀክት ነው? እንዳላወቅና እንዳልገባው ሰው አትም። እሺ ተሳስተሃል። የመሸጫ ሳይሆን የመርጃ ፕሮጀክት ነው። ስላንቺ ሁሉም ነገር አጣርቻለሁ። የሚወራውም የተነገረኝም ነገር እውነት ሆኖ አግኝቼዋለሁ። የፈለግከውን ማመን ትችላለህ። አሁን ፈንድ ለማስለቀቅ ያዘጋጀሁትን ወረቀት መልስልኝ። በፍጹም እንዴ ዳዊት ታይ! ዳዊት ታይ! ለመሆኑ ይሄንን ወረቀት ለማስፈቀድ ስንት ብር እንደወጣበት ታውቃለህ? በቃ ተረጋጊ ሳሮን። አንዴ እኮ ቀዶታል። ተወኝ አንተ ደግሞ። እሺ አንቺ ለይቶልሻል በቃ አይደለ? አሁን አንተ የኔ ወንድም ነህ። ለነገሩ ያችን የተረገመች ህይወትን ካገኘ በኋላ ነው እኔ ተውከኝ። አንተን ሳይሆን ይልህ ህይወትን ነው እሺ መግደል ያለብኝ። ምን ማለት ነው? ዳዊት እስኪ አንተ ተረጋበል። ሳሮን አንቺ እስኪ በእናትሽ ተረጋበል። ምንድን ነው? አንተ ደግሞ ይልህ ከዛሬ ጀምሮ ወንድም አይደለም። እሺ ዝም በል። እውነቱን አውቄያለሁ። አንቺ የዳዊት ትክክለኛት አይደለሽም አይደል? ህይወት ጠጥተሻል እንዴ? እየቀለድኩኝ አይደለም። አትዋሽኝ። አይደለሽም አይደል? ማን እንደዚህ አይነት የፈጠራ ታሪክ እንደነገረሽ አላውቅም፣ ግን ምንም እንደዚህ አይነት ነገር የለም። አንቺና ሚኪ ስታወሩ እኮ በገዛ ጆሮዬ ነው የሰማሁት። ጆሮዬን ደግሞ አምነዋለሁ። ህይወት ስለምትዩ ነገር ምንም ነገር አላውቅም። አሁን ወደ ውስጥ መግባት አለብኝ ከይቅርታ ጋር። እሺ እኔ ለዳዊት ከመናገሬ በፊት ንገሪኝ። ስሚኝ ሩት፣ እኔ ዳዊት እንዲጎዳ አልፈልግም። ገባኝ። ለካ ፍቅረኛሽ ነው ህይወት። እኔ ደግሞ ያንቺና የዳዊት ነገር በጭራሽ የማይሆን ነው እያልኩሽ ነው። አሁን ስለኔና ስለ ዳዊት አይደለም አሳሳቢው ጉዳይ። ቆይ የነ ዳዊት ትክክለኛት አንቺ ነሽ ወይስ አይደለሽም? ካልሆንሽ ማን ናት? አንቺ። ምን? ሩት፣ እኔ እየቀለድኩኝ አይደለም።
ታውቂያለሽ፣ በጣም ነው የምወድሽ። ብዙ ነገር አድርገሽልኛል። ለዚህም ስል ነው እኔ ሳልነግረው አንቺ እንድትነግሪው እድሉን እየሰጠውሽ ያለሁት። ህይወት የምልሽን ነገር አታምኚኝም? እንደፈለግሽ። እኔ ውሸቷን እንደሆነ ከአይኗ ላይ ማወቅ ችያለሁ። እሺ ምንድን ነው ማድረግ ያለብን? ደሞች እዛ ጋር ምን እየሰራሽ ነው? ህይወት ህፃኗ እኮ ነቅታለች። ምን እየሰራሽ ነው እዛ ቆመሽ? ውይ ከእንቅልፏ ነቃች እንዴ? እቺ ደግሞ ምን ሆና ነው? በቃ እዚህ ቤት አንድ ጤነኛ እኔ ብቻ ሆኜ ተሰቃዩ አይደል? ታሪክ እኮ ሂዊ ምንድን ነው ጉዳዩ? ቆይ የሩት ደም ተመርምሮ ውጤቱ እህታችሁ እንደሆነች ያሳያል አይደል? አዎ ምን ነው? አይ ምንም ግራ ገባኝ እኮ። ቆይ ውጤቱ መቀየር ይችላል ማለት ማስቀየር ይቻላል ማለት በደንብ አቅም ያለው ሰው ካለ ያው ገንዘብ ያለው ሰው ምናምን ካለው ምን ነው? ቆይ ገባኝ። ምንድን ነው ሂዊ የተፈጠረ ችግር አለን? አረ ምንም የለም፣ ዝም ብዬ ለጠቅላላ እውቀት ብዬ። እሺ ይኸውልሽ፣ ለማንኛውም ከአንድ ከ3 ቀን በኋላ ማየ ጋር እንሄዳለን። ድጋሚ ተመልሰን ወደዚህ ቤት አንመጣም። ስለዚህ እያንዳንዱን ያለሽን እቃ ሰብስቢ፣ እቃሽን ፓክ አድርጊ። ሂዊ ግን ቆይ ሳትዋሺ ንገሪኝ እስኪ፣ የተፈጠረ ችግር አለ? ልትነግሪኝ እኮ ትችያለሽ፣ እኔ እረዳሻለሁ። አረ ምንም የለም፣ ዝም ብዬ እኮ ነው። እንትን ውሃ ደቀኝ ነው የመጣሁት። መጣሁሽ። ምን ተፈጥሮ ነው? ምንም አይፈጠር ነገር አለ። ታዲያ ይህን ያህል ፊት እስኪቀያየር ድረስ ያናደደ ምንድን ነው? በህይወቴ ምን እንደምጠላ ታውቃለህ? ምንድን ነው? ውሸታምና አስመሳይ ሰው በጣም ነው የምጠላው። እንዴ ዳዊት አሁን ወጣ እኮ። እሺ እንደዛ ከሆነ ስለ አንድ ነገር ላናግር፣ ማለት ጊዜ ካለ ይቻላል፣ ችግር የለውም። ግን በመጀመሪያ ዳዊት ምን ሆኖ ነው እንደዚህ ተናደደው? ከሩት ጋር ማለት ከሳሩን ጋር ተጋጭተው ነው። ገባኝ። እሷማ ገና ጨርቁን ታስጥሏለች። እሺ ምን ነበር ልጠይቀኝ የነበረው? እንትን ባለፈው ከሩት ጋር ስታወሩ የነበረው ጉዳይ እውነቱን ማወቅ እፈልጋለሁ። ህይወት ነገርኩሽ እኮ። እኔ ከነገርኩሽ ውጪ ሌላ ምንም እውነት የለውም። ሚኪ አንዴ ላወራክ እፈልጋለሁ። እሺ ሚኪ፣ ህይወት ባለፈው ስናወራ ሰምታናለች። በቃ ሁሉም ነገር ጥንቅጥ ወጥቷል። ደግሞ ሁሉንም ነገር ለዳዊት ትነግረዋለች። እሱ ራሱ የሚያውቅ ነው የመሰለኝ። አስመሳይና ውሸታም ሰው አልወድም ብሎ ነው የወጣው። በቃ መጀመሪያ ያንተን ጉዳይ እናወራውና ከዛ እኔ ስለ ሁሉም ነገር አወራዋለሁ። ለእኔ ችግር የለውም። ብርሌ ከነጋ አይሆንም መቃደል የሚባለው ሁሉም ነገር ጫፍ ላይ ደርሷል። በቃ ራስሽን አታጨናቂ። አይ ሚኪ ገድዶኝ እንጂ። ለማንኛውም አሁን ሄጄ የባለፈውን ወረቀት ልፈልግልክ፣ ምናልባት ካላመነክ። እሺ ግን ራስሽን ጠብቂ። እኔ እዚሁ ሆኜ እጠብቅሻለሁ። እሺ
እሺ ትንሿ ልዕልት። አቤት የክፋት ንግስት። አረ ጥጋብ፣ ጭራሽ አፍ አውጥተሽ መሳደብ ጀመርሽ። ከአንቺ እኮ ነው የተማርኩት። አፍሽን ዝጊ። የህይወት ንቀት ይበቃኛል። ሳሮን አብቅቶልሻል። ከዚህ በኋላ እስር ቤት ገብተሽ ነው የምትበሰብሺው። አቤት አቤት፣ ምን ማለት ነው ደግሞ ይሄ? ፖሊሶች በርሽን አንኳኩተው መጥተው ሲወስዱሽ ይገባሻል። አጠገብሽ ያለችው ህፃን ልጅ ነው እንዴ የምትመስልሽ? ሄደሽ ሌላ ሰው አስፈራሪ። ደግሞ ምን አድርጌ ነው ፖሊሶች የሚያስሩኝ? ቆይ ምን እንዳደረግሽ ጠፍቶሽ ነው የምነግርሽ? አንቺ ልጅ በእጄ ሰበብ እንዳትሆኝ እሺ፣ ተጠንቀቂ። ሳሮን እኔ በጭራሽ አልፈራሽም። ለነገሩ ዳዊትን እያየሽ ለእኔ ክብር ቢኖርሽ ነበር የሚገርመኝ። ሳሮን በህይወቴ እንዳንቺ የሰው ጭራቅ ይቻላል። አንቺ እሺ፣ እኔ ነው ጭራቅ ያልሽኝ? ይልሽ ለዚህ ንግግርሽ ዋጋ አስከፍልሻለሁ። እሺ አፍሽን ዝጊ። ምንድን ነው እንዴ ሚኪ? ምን እንዳለች እኮ ስላልሰማት ነው። እብድ እና ምንስ ብትልሽ ልገያት ነው እንዴ? ነፍሰ በላ እንዴ ሰደብከኝ እኮ። ለአንቺ ስድብ ራሱ ያንስሻል። ሩት ደህና ነሽ? ምን ይሙጣ? ቆይ ሚኪ ስለኔ ያውቆ ነው እንዴ? ወይኔ ጉዴ፣ ማበዴ ነው በቃ። እንዴ ህይወት ምንድን ነው ሳሚ? ህፃኗን ይዘሻት ከዚህ ቤት ውጪ። ሳራው እንደ እብድ እያደረጋት ነው። ይሄንን ለማለት ነው። ሌላኛው ጉዳይ ደግሞ ልጃችንን ያገኘችልን ሩት ናት። ማለት አልገባኝም። ዳዊት አይደል እንዲያመጣት? ሩት ሳሮን ካገተችበት ቦታ አስለቅቀው ወደ ዳዊት እናት እንድትሄድ አድርጋለች። ሳሚ ቀልድ መሆኑ ነው? እውነቴን ነው። ዳዊት ግን እስካሁን ነገር እንዴት አልነገረሽም? ስለዚህ አንቺ ከዚህ ቤት መውጣት አለብሽ። አህምቲ ከሆነ ግን ለአንቺ ባታስቢ እንኳን ለህፃኑ ማሰብ አለብሽ። እና ሳሮን ናት ያን ሁላ ጊዜ ስታሰቃየኝ ልጄ ጠፍታ ስፈልግ እንዳላወቀች ስታስመስል የነበረችው ሳሮን ናት። አሁን እሱ ምንም አይጠቅምሽም። ስለዚህ ከዚህ ቤት ውጪ። እኔ የሚያስፈልግሽን ነገር በሙሉ እኔ አሟላለሁ። ለልጄ ስል ግዴታ ነው እኮ። ሳሮን እንደወልድ ስትንከባከበኝ የነበረችው ሴት በወለድኩኝ በማግስቱ ልጄን ወሰደችብኝ። ቆይ ለምን? እሱ ታሪኩ ረጅም ነው። እኔን እንደፈለገች ማድረግ ትችላለች። እባክሽ ህይወት፣ ይህ ትክክለኛው መንገድ አይደለም። ልትከተለኝ ትሞክርና ከሚስት ጋር ሟች ነሽ። ምንድን ነው የሚያጨቃጭቃችሁ? አንቺ ነሽ አይደለ ከልጄ ጋር የለየሽኝ? አንቺ እኔን የመውቀስ ሞራል የለሽም። ከባሌ እኮ ነው የወለድሻት። ልክ ነሽ እኮ፣ ግን ልጄ ብዙ ሰው እንደነበረች መርሳት አልነበረብሽም። ህይወት አቁሚ። አንቺ እንደዚህ አይነት ሴት አይደለሽም። አዎ ሳሚ የሚልሽን ስሚ። አንተ ዝም በል። ህይወት ረጋቤ። ይህን ቢላ ጣዩ። በቃ ጣዩ። በልጄ ይመጣል። በጭራሽ ምረት አላደርግለትም። እሺ እሺ አድርጊው በቃ። አንቺ ማትረቢ፣ ለካ አንቺ ነበርሽ እንድትሰቃይ ስታደርጊኝ የነበረው። እመኚኝ፣ እውነቴን ነው። አልለቅሽም። ዲሆን ዲሆነቻለሽ እንዴት ነው? እባክህ ተወኝ። አንተም ያንተ ቢጤ ነህ ሲጀመር። እመነኝ፣ በአሁኑ ግን አለቃትም። እሺ አንተ ሳሮን ማለት እንዲገደሉ ትፈልጋለህ እንዴ? ማለት ያኛል እንዴ? አልፈልግም። ልቀቀኝ እባክህ። እኔ እኮ ብቻ አይደለም ከዚህ ጋር ጦጥ ጋር ልጣላ እና እኔ ምን አደረኩት ታዲያ? የዚህ ቤት ጉድ መቼስ ማለቂያ ነው። ቆይ የምር ግን በቢላ ልትወጊያት ነበር? ልጄን እኮ ነው የሰረቀችው። እንዴ እስከ ዛሬ ድረስ እኔ እንደፈለገች ስታደርገኝ አንድም ቃል አልተናገርኳትም። በልጄ የመጣብኝን ግን አልምርም። እሺ በቃ እንደዚህ ስሜታዊ አትሁኝ። ስሜታዊ አትሁኝ። ቆይ ሲጀመር ለምንድን ነው ልጄን ያገተቻት ሳሮን እንደሆነችና ሩት ወስዳ እናት ጋር እንዳስቀመጠቻት እስከ ዛሬ አልነገርከኝ? እኔ እኮ ልነግርሽ ነበረ። መቼ ነው ልነግረኝ የነበረው? እሺ በጣም ይቅርታ አድርጊልኝ። ይቅርታ ካያስፈልገኝ